ሚስት ሳትሆኚ ሴተኛ አዳሪ ነሽ። ያው ህጋዊ ፈቃድ ያለሽ ሴተኛ አዳሪ ነሽ። ወይ ሮቤል ትችላለህ ሮቤል ተዋረደ። አድናንን የግድያ ሙከራ ሲያስደርግበት ተያዘ። አድናን እንግዲህ ገዳይ ተብዬውን ቀጥቅጦ እንደ እባብ ጥሎ አልሞትኩም አለው በማለት እንግዲህ ሮቤል መግቢያ መውጫ ጠፍቶታል። በጣም ደንግጦ ይገኛል ማለት ነው። ታዲያ ሎሃና አሁንም በድጋሚ ተዋሽታለች ማለት ነው። ሚራ ሎሃናን ውሸት ሚራ እንግዲህ ውሸቷን ቀጥላለች ማለት ነው። አይን በአይኗ ያየችውን ሎሃና ግጥም አድርጋ ክዳለች። በጣም ያሳዝናል። ሎሃና እንግዲህ የሚራን ውሸት ለማጋለጥ ለአድናን እየተናገረች ነበረ። ቀድማቸው እንግዲህ ከሎሃና ቀድመው እነሱ እቤት ተገኝተዋል ከሮቤል ጋር በራይድ ማለት ነው። የሕክምና ወረቀት የውሸት እንግዲህ አጽፈዋል። ሲቀጥል ደግሞ መድኃኒትም ይዘው ገብተዋል። ሎሃና እውነቱን ለማጋለጥ ብትሄድም ግን አልሆነላትም። በጣም ነው የሚያሳዝነው። ካዲዎች ሁሌም እንደዚህ እየካዱ ነው። እንግዲህ አድናን ደግሞ አይኑን መግለጥ አልቻለም። የሚራንና የሮቤልን ውሸት አሁንም አሜን ብሎ ተቀብሏል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የፍቅር ቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁኝ። እንግዲህ ቀጣዩን ክፍል ሎሃናን ወደ እናንተ ይዤ መጥቻለሁ። ሎሃና እንግዲህ ቀጣዩ ክፍል ሮቤል የተዋረደበት ነው ማለት ነው። ሮቤል እንግዲህ አድናንን ለማስገደል ሙከራ አድርጎ ነበረ። ነገር ግን አልተሳካለትም። ቁማር ተበልቷል ማለት ነው። ቁማር ነው የተበላው። ቁማር በጣም በሚያሳዝን ሁኔታ እንግዲህ ገዳይ ተብዬው ስልክ ሲያወራ ሰምቷል ማለት ነው አድናን። ታዲያ ቀብ አድርጎ ያደረገው ምንድነው? እዛው አፈር ከድሜ አብልቶ ስልኩን መልሶ ደውሎ አልሞትኩም በማለት እንግዲህ አለው ሲል ጨረስከው ወይ እያለ ሮቤል ቢጠይቅም አለው አልሞትኩም ብሎታል። እንግዲህ አድናን አሁን ሮቤልን ምን ሊያደርገው ይችላል ብላችሁ ታስባላችሁ? በጣም ከባድ ነው። እስካሁን እንግዲህ እዛ ቤት ያስቆየው በሎሃና ምክንያት ነው። አሁን መቼስ ይቅርታ መቼም ማድረግለትም ከቤት ያስወጣዋል ብዬ አስባለሁኝ። እስካሁን ብዙ ነገሮችን ታግሶታል፣ ብዙ ነገር ችሎታል። እስከ መቼ ድረስ ይችለዋል? እንግዲህ እስካሁን ይሄን ሁሉ ከቻለው ከዚህ በኋላ ደግሞ እጅ ከፍንጅ የግድያ ሙከራ ነው እንግዲህ ያደረገበት። ሮቤል እንግዲህ አድናን ይሞታል ብሎ በጣም ደስ ብሎት ነበረ። ወንድሙን ለማስገደል ያው ሙከራ አድርጓል፣ ግን አልተሳካለትም። ሎሃናም እንግዲህ እመነኝ አሁንም እየተጫወቱበት ነው ብትል እንግዲህ አድናን በጭራሽ ሎሃናን ማመን አልቻለም። ሚራ ታዲያ አሞኛል፣ አሁን እረፍት ማድረግ አለብኝ የሚል ውሸት ዋሽታለች። ሮቤልም ያው የሚፈራበት ምክንያት ስላለው ዶክተሩ እረፍት ታድርግ ብሏል በማለት የውሸቷ ተባባሪ ሆኗል። ምክንያቱም ሮቤል የማይዋሽለት ለሚራ ውሸት የማይደግፍ ከሆነ ቪዲዮ ስለተያዘበት ያንን ቪዲዮ ስለሚያሳይ ምንም አማራጭ የለውም። የእሷ እስረኛ ነው ማለት ነው በዛ በቪዲዮ አማካኝነት። ስለዚህ እሷ ስትልከው ወዴት እና ስትለው ወዴት አቤት እያለ ሲጠራ ለእሷ እንግዲህ ተሽቆጥቁጦ እየኖረ ይገኛል ማለት ነው። ሮቤል አሁን ላይ በሚራ ቁጥጥር ስር ውሏል። ሎሃና ግን በጣም ታሳዝናለች። እኔ የእውነት አንዳንዴ እውነት ይዛችሁ እዚህ ጋር እውነትን ሰው አልረዳችሁ ሲል በጣም ነው የሚያሳዝነው። በቃ ማስረጃ ወይ እንደው ስልክ እንኳን ኑሯት ፎቶ አንስታቸው በሆነ ነው ያልኩት ማለት ነው። እነሱ ውሸታቸው የሌለ ነው። ያልሆነውን ሆነ፣ ያልተፈጠረውን ተፈጠረ በማለት ግጥም ያለ ክደት ነው የሚክዱትና ስልኳን ይዛ እንደው ፎቶ አንስታቸው ቢሆን ኑሮ የሚል ሀሳብ ነበረኝ። እንደዛ ካልሆነ አድናንም መቼም ጅልጥ ነው አያምንም ማለት ነው። በአይኑ ካላየ በስተቀር ጭራሽ እያምን አይደለም። ብዙም ጊዜ ተዋሽቷል፣ ብዙም ጊዜ ተክዷል በተደጋጋሚ። እንደው አንዴ እንኳን ቢሆን ችግር አልነበረውም፣ ግን ሁለቴ ሶስቴ ምንም ቁጥር ራሱ የለውም እና
በሮቤል እና በሚራ ውሸት እንግዲህ እየተታለለ ይገኛል። ያው እንደምናውቀው ሚራ ደም ፈሶኛል ብትልም ደም ሳይሆን የፈሰሳት እንግዲህ የራሷ የሰራችው ድራማ ነው። ቪንቶ እንግዲህ ልብሷ ላይ በመድፋት ነው። ይሄንን እውነትም ሎሃና አውቃለች። አድናን ደግሞ ይሄንን አላወቀም። ይሄንን ቢያቅ ኖሮ ጥሩ ነበረ፣ ግን አሁን ማረፍ አለባት። ይሄን ሁሉ ማረጋው ለልጄ ሲባል ነው ብሏል። ታዲያ ሎሃና ምናልባት ልጅክም እኮ ሞቶ ሊሆን ይችላል ነበር ስትል ነበረው። ልጁ ስለመረገዙስ እንደው እኔ አድናን እርግጠኛ ነው ወይ የሚል ነገር አለኝ። ምናልባት አሁንም እየተጫወተችበት እንዳይሆን፣ ሁሌ እኮ ማስፈራሪያ ያደረገችው ማለት ነው። ነፍሰ ጡር ነኝ እያለች ማለት ነው። ምን ነው የዚህን ያህል ነፍሰ ጡርነት እንደዚህ ያደርጋል እንዴ? እንደዚህ አያደርግም። ሁሉም ቢሆን አግባብና ስርዓት አለው። እሷ ግን በቃ አድናን ልጅ ስለሚፈልግ ስለምታውቅ ሙልቅቅቅ ነው ያለችው ማለት ነው። በጣም ከሚገባው በላይ ነው የተሞላቀቀችው። ሎሃናንም በጥፊ የተመታችበት ምክንያት እንግዲህ ይሄ ነው። ሜራና አንቺ እንደፈለጋችሁ መሆን ትችላላችሁ፣ በልጄ ላይ ግን እንድታሟርቺ ጭራሽም አልፈቅድልሽም ብሏታል። ታዲያ በጣም ስሜታዊ ሆና ተናዳ ሎሃና እያለቀሰች ነበረ። በጥፊ ስለተመታች እውነት ስለተናገረች ነው በጥፊ የተመታችው። እና በአሁኑ ሰዓት ላይ እውነት ብትይዙም እንኳን ማስረጃ ከሌላችሁ ቤተሰብ በጣም ከባድ ነው። ጊዜው የመረጃና የማስረጃ ጊዜ ነው። እኔ እኮ እውነቴን ነው፣ እኔ አልዋሽም ብትሉ እውነተኛ ሰው ሆናችሁ ሳትዋሹ እውነትን ብትናገሩም እንኳን ማስረጃ ከሌላችሁ ልትታመኑ አትችሉም። ብቻ በጣም ከባድ ነው። ድራማውን እንደ ድራማ ብናየውም ግን አንዳንዴ በሪያሊቲ ላይ ያለ በየሰው ህይወት ያለ ነገር ነው ይሄ ማለት ነው እንጂ አንድና ሁለት ተብሎ ዝም የሚባል ነገር በድራማ ብቻ የሚቀር አይደለም። በእውነተኛ ላይፍም እንደዚህ ነገር አለና ሰው በቃ የሆነ ነገር ዝም ብሎ ማመን ትቷል። ግዴታ ማስረጃ ከሌለ አላምንም ብሏል። ውሸታሙም ደግሞ እንደዛው፣ አስመሳዩም በጣም በዝቷል። ፈጣሪ ከአስመሳይ ሰዎች ይጠብቀን። አስመሳይ ሰዎች በጣም ከባዶች ናቸው። እባብ ማለት ነው፣ የሰውን ህይወት የሚያመሰቃቅሉ በጥርሳቸው እየሳቁ ብዙ ሰውን መጉዳት የሚችሉ። ሚራና ሮቤል እንግዲህ እያደረጉ ያሉት ነገር ይሄንን ነው። አድናንን ጢባ ጢቤ ነው እየተጫወቱበት ያሉት። እሱም አይነቃም። ማስመሰላቸው ደግሞ ወደር የለውም። እንደዚህም ለካ በውሸት ሰው ይካናል። ለሁሉም ችሎታ ያስፈልገዋል። እና እንደው ይሄን ውሸታቸውን ወደ ጥሩ ነገር ቢቀይሩት መልካም ነበረ። ግን ከባድ ነው። ያው ካራክተር ነው፣ በእርግጥ ድራማ ነው። ግን ደግሞ በእውነተኛ ላይፍ ላይ ያለውን ነገር ነው። ድራማ ላይ የሚመጣው ነገር ሁሉ በማህበረሰባችን የሚተገበረው ነገር ነው እንጂ ዝም ተብሎ ድራማ ላይ አይመጣም። ሁሌም ቢሆን ማስረጃ መያዝን የመሰለ ነገር የለም። ካለ ማስረጃ እውነት ስትናገሩም እናንተ ላይ ነው የሚፈረደው ማለት ነው። ሁሌም ቢሆን ግን እውነት ተደብቃ ብትቆይም ለጊዜው ነው እንጂ መጨረሻ ላይ እውነት ይወጣል። እውነት ሁሌም እውነት ነው ማለት ነው። መቼስ ውሸት እውነት ሊሆን አይችልም ተገልብጦ። ስለዚህ ሁሌም ቢሆን ከእውነት ጎን መቆምን የመሰለ ነገር የለም። አንደኛ ከእውነት ጎን ስትቆሙ ለህሊናችሁ፣ ህሊና የሚባል ነገር አለ። መቼስ የሚዋሹ ሰዎች፣ የሚያስመስሉ ሰዎች ህሊናቸውን ሸጠው ነው ብዬ ነው የማስበው። መቼስ ህሊና ያለው ሰው እንደዚህ እያስመሰለ እየዋሸ የሰላም እንቅልፍ መተኛት አይችልም። በጣም ከባድ ነው እና ሁሌም ለእውነት መቆም ነው የሚሻለው። ታዲያ ከዚህ ሮቤልም እንግዲህ ሎሃናን አፈቅርሻለሁ እያለ እያለቃቀሰ ይገኛል። የምታፈቅረኝ ከሆነ ሚራ የዋሸችውን ውሸት እውነት እንደሆነ ለአድናን ነገረው ብላ ነበረ። ግን በቃ አንቺ እኔን ካፈቀርሽኝ ይሄን እንዳደረግልሽ ከፈለግሽ ችግር የለውም፣ ሄጄ እነግረዋለሁ። አንቺን ካስደሰተሽ አንቺ ያልሽኝን ሁሉ አደርጋለሁ ብሎ ነበረ። ታዲያ የምነግርክ ነገር አለኝ ብሎ አድናን ጋር ሲሄድ ሚራ አይተዋለኝ ማለት ነው። ምንድን ነው የምትነግረኝ? ነግረኸኝ ከፊቴ ዞር በል። እኔ አጠገብ ረዥም ሰዓት እንድትቆም አልፈቅድልህም፣ አልፈልግም። አጠገቤ ረዥም ሰዓት አትቁም፣ ንገረኝ እያለው እያለ እንግዲህ ሚራ የሆነ ነገርማ ሌላው ፈልጎ ነው። ስለዚህ አድናን ስልኬን አቀብለኝ እስኪ የሆነ የማሳይክ ቪዲዮ አለ ነው እንግዲህ ያለችው። ምክንያቱም ያው ያ ማስፈራሪያ ቪዲዮ ስላለ በዛ ነው ሁሌም ቢሆን
የምትከታተለው ማለት ነው ሚራ። ምንም አማራጭ የለውም እንግዲህ ቆይ ጥሩ ቪዲዮ አሳይካለሁ የሚጠቅምክ ቪዲዮ ስትል እሺ አሳይኝ ነበር እያለ ነበረውና አይ ለምን ታሳየዋለሽ? እሱ እኮ ምንም የሚጠቅመው ነገር የለም አይጠቅመውም በቃ ነበር ያለው። በቃ የሚጠቅም ነገር አይደለም የምነግርህ፣ ሌላ ጊዜ እነግርሃለሁ እንደውም በማለት እንግዲህ እሱም ሳይናገር ትቷል። ታዲያ ሁለቱ ተግባብተዋል ኦልሬዲ ማለት ነው። ሜራም ወይ አድናን ስልኬ ባትሪ ዘግቷል ነበረ ስትል የነበረው ያ ሁለቱ ተግባብተዋል። ምንድነው የምትቀባጥሩብኝ የምትዘባርቁት? አንዴ የምነግርህ ነገር አለ፣ በቃ ሌላ ጊዜ እነግርሃለሁ። አንዴ የማሳይክ ነገር አለ፣ የማሳይክ ነገር የለም እያላችሁ ምንድነው የምታወሩት ብሏል። እንግዲህ አድናን እዚህ ጋር ራሱ የሆነ ነገር መጠርጠር ነበረበት አድናን ማለት ነው። አንዳንድ ጊዜ ሰው ለምን እንደዚህ ይላል ብሎ መመርመር ራሱ ጥሩ ነገር ነው ማለት ነው። መመርመርን የመሰለ ነገር የለም። ለምን እንደዚህ ያሉ ሁለቱ ሊነግረኝ ሲል ቪዲዮ አላለች። ለምን ቪዲዮንስ ልታሳየኝ ስትል አይጠቅመውም ለምን ይቅር አለ? ምን አለ መሀላቸው ብሎ ማጣራት ነበረበት አድናን ማለት ነው። ነገሮችን አንዳንዴ ንቆ ከመተው ይልቅ ማጣራትን የመሰለ ነገር የለም ማለት ነው። እንግዲህ ለዛሬ በዚሁ ጨርሳለሁ። ቀጣዩ ክፍል ምን ሊሆን ይችላል የሚለው እንግዲህ በጣም አሳሳቢ ነው። አድናን እንግዲህ ገብቶ ሮቤልን ብቻ እንዳይገለው ነው፣ ገሉ ነፍሰ ገዳይ እንዳይሆን። መቼስ ሊያስገድለው የዚህን ያህል ርቀት ሄዶ ዝም ሊለው አይችልም። ወይ ከቤት ያስወጣዋል። ከቤት ካስወጣው ጥሩ ነው፣ ብቻ ገሎት ወንጀለኛ እንዳይሆን። ሮቤል በእርግጥ ሞት ነው የሚገባው። እውነት ለመናገር የሚሰራው ተንኮል በጣም ከባድ ተንኮል፣ ብዙ ተንኮሎችን ነው የሚሰራው ማለት ነው። ወደር የሌላቸው ተንኮሎች ማስመሰል ከሚራ ጋራ እና ቀጣዩን ክፍል ይዤ እስከምመጣ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አሳውቁን። ባይ ባይ። በድጋሚ ሰላም፣ ፍቅር፣ አንድነትን ያድለን። ሰብስክራይብ አድርጉ እስኪ ቤተሰብ። ሰብስክራይብ እና ላይክ የለም ፕሊስ፣ አበረታቱን። ሰፖርት ሚ ሰፖርት ማይ ቻናል